بحبك كثير. فتحي ما انت شوفي ስለሽ ትክክለኛ ነው ትላንት ነው እሱ ከማን ራስህ ካጠፋው መንግስት የሚጠይቅሽ ሳይሆን ፈጣሪ ነው የሚጠይቅሽ። ገባሽ? እሱ ያለው ነገር አውጥቶ እሱ ከሄለን ጋር መሆን ነው የሚፈልገው። እንደዚህ ነው የምታምኑ ይነሱ እናንተ ደግሞ በርቀረ ምን አይነት ሰው ጨው አይደለም ስኳር በምላስ ያልቀምሰው። ኧረ የትኛው ነው የሚታመነው ሰው አለ። የሩቅ ስንጠብቅ የቅርብ ነው በቃ ጥላታችን ማለት ነው አይደለ? እና በጣም ነው የሚገርመው። ያሳዝናል የምር ኤሪክ ሁላችንም አሳዝኖናል። ለምንድን ነው ግን እኛ ስደት ላይ ያለን ልጆች ውስጣችን በቃ የምር አንችልም እኮ በጣም ነው የምናሳዝነው። እውነቴን ነው የምነግራችሁና እኔ ራሱ የሆነ በትንሽዬውም ቢሆን መነጋገር ሲጀምሩ በጣም ይደብረኛል። እና ምን አለ ሌላውም ሰው እንደኛ ነገር ቢሰለቸው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ውድ የሀገሬ ልጆች በያላችሁበት ሰላማችሁ ብዝት ብዝት ይበልልኝ። እውነት ቃል የለኝም ከጎኔ ሆናችሁ ለምታበረታቱኝ። እኔ እንደ በፊቱ ዩቱብ ከሰው ጋርም እየተገናኙ አይደለም፣ ላይቭ አልገባም። ያኔ ከብዙ ሰው ጋር ርቅ ያለሁ ግን ደግሞ ምንም ጠብቃችሁ ሳይሆን ከኔ ዝም ብላችሁ ከጎን የሆናችሁ ስለምታበረታቱኝ ከልብ ነው ማመሰግነው። በጣም ምርጥ ምርጥ ልጆች አላችሁ። በሁላችንም እምነት ተከታዮች በጣም ነው ማመሰግነው። ክበሩልኝ፣ ክፉ አይንካችሁ። በምን ሁኔታ ላይ እንዳላችሁ አላውቅም፣ ግን በተጨነቃችሁበት ነገር ባዘናችሁበት ነገር ላይ አላህ ኸይር ነገር ያንጣላችሁ። ሁሌም በዱዓችን እንተሳሰብ። ዱዓ አድርጉልኝ፣ ዱዓ አድርግላችኋለሁ። እወዳችኋለሁ የሀገሬ ልጆች። በስደት ዓለም ላይ ያላችሁ ደግሞ በሰላም ሀገራችሁ ገብታችሁ የራሳችሁን ህይወት በሰላም በፍቅር የሰራችሁት ነገር ተባርኮላችሁ ጥሩ ደረጃ ሆናችሁ እንደ ሰው የገዛችሁትን ልብስ ለብሳችሁ የሰራችሁትን ብር በቃ በምትፈልጉት ቦታ ላይ ሆናችሁ እየሰራችሁ ማየት እፈልጋለሁ። ኢንሻአላህ የዛ ሰው ይበለን ሁላችንንም። እና በመቀጠል እንግዲህ ያው በእነ ሄሉሻ ዛሬም በድጋሚ መጥተዋል። ግን ደግሞ እያስጠላል። አሁንም ገና ላይ ናቸው ማለት ነውና ለምን እንደው አላውቅም እስከዚህ ርቀት እየሄዱ ያሉት ማለት ነው። ለማንኛውም ቪዲዮ ላይክ አድርጉልኝ ማለት ነው። አይከፈልበትም። ይሄን ቪዲዮ የምትመለከቱ ላይክ አድርጉልኝ። ለምን ሌላ ሰዎች ጋር ተደራሽ እንዲሆንልኝ ማለት ነው። እና እንደነገርኳችሁ እንግዲህ ኤሪክ ዛሬም ተከፍቷል። ውሸት እንደሆነ የማንኛችሁም ታውቃላችሁና ኤሪክ ግን ምን አይነት አይምሮ እንዳለው በጣም ይገርማል። የምር ነው የምነግራችሁና የሚረዳው ነገር ማለት ነው። አማርኛ መሻላ ሸምድዷል። እያንዳንዱ ነገር አሁን የምትናገረው ሁሉ ይገባዋል። መናገር የሚፈልገውን እያስረዳ ነውና ፋስት ነው። በመቀጠል ደግሞ ሰው ምን እንዳሰበ ተረድቷልና እንግዲህ ልጁ ይሄ ኡምሬ ነው የሚባለው እሱ መረጃ አለኝ ምናምን እያለው ነበርና ኤንዲም ባለፈው አይታችሁ ከሆነ እኔ መረጃ አለኝ ኤሪክ ፍቅረኛ አለው አገሩ ላይ ብሎ ነበር ሊጣሉ የነበረውና መጨረሻ ላይ ግን ሲረዳ ይሄ የተወራው ወሬ ከሚወራው ወሬ ይልቅ ነው ለሄሉ እያሳያት ያለው ፍቅርና እሱ ላይ ያለው እውነታ ይበልጣል። ስለዚህ ያን መረጃ እውነተኛ ይሁን አይሁን ስለማላቅ ይህ መረጃ አለኝ እያልኩ ከመለፈልፍ እነሱን ከማጣላ አሁን ያለ እስካለ ድረስ አሁን ፍቅር በፍቅር ስለሆነ አብረው ይቀጥሉ ብሎ ትቶት ነበረ እና ኡምሬ እንግዲህ አይታችኋል። ስለዚህ ወደ ኢትዮጵያ የገባውን በእሱ አማካኝነት በእንዲ አማካኝነት ነው። እኔ ወንድሙ ነኝ ወደ እኔ ሊመጣ ፈልጎ ግን እኔን ሳይሆን ያናገረው አናግሮ ሳይሆን የመጣው በኤንዲ ምክንያት ነው የመጣው። ስለዚህ የሆነ ኬዝ አላቸው። ያንን መረጃ ባለፈው ኤንዲ ያለኝ ስልም የነበረው እሱ ልኮለት ይሆናል እና ስለዚህ አንተ አሁን የምትለው ያንን መረጃ እሱ ለተንኮል ይሆናል የላከው። ምንም እንዲሁ አላውቅም በነገራችን ላይ እና ይሄ ጥላት ነው እንጂ የእውነት የኔን ደስታ አይፈልግም። እውነት እኔን አይሆናትም ብሎ አስቦ ቢሆን ኑሮ እንደዚህ አይደለም ማለት እውነቱን ነው። የወንድማችሁን ሚስት ወይም ደግሞ የእህታችሁን ባል እናንተ እንዲህ አይነት መረጃ ላይ ብላችሁ ሀታ ለው መረጃ ቢኖራችሁ እንኳን እነሱን አለያይታችሁ እንደገና እናንተ ለእናንተ ማድረግ ያነሰው ምን ያክል ከባድ ነው። እና ይሄ በራሱ የመቀኝነት እንደሆነና የኤሪክን ደስታ እንደማይፈልግ ነው የሚያሳውቀው። ምናልባት እኛንም ዝም ብለው ፕራንክ እያረጉንም እንዲሁ አናቅም። እንደነገርኳችሁ የጾምነኛ ወንጀል ውስጥ መግባት አንፈልግም። ግን ደግሞ እውነታው ሲመስለኝ እንዲሁ በምሳሌ ማለት ነው በቃ ምንም አይነት ነገር ብቻ እውነቱ አይመስለኝም። ሲጀምር ውሸት ነው እንዳልኳቸው። ሄሉ ደግሞ ያው እንግዲህ ካንተ ልጁን አምነዋለሁ እያለች ነበርና ልጁን ማመን የለባትም። ምንም ቢሆን አብሯችሁ ያሳልፋችሁን ሰው ለእናንተ ብዙ የሚሆንላችሁ ሰው እያለ ትናንት የመጣ ሰው እንዴት ነው ቢላችሁ ማመን የለባችሁም። እውነት መረጃም ሊኖረው ይችላል። ቢኖረውም እንኳን ግን ለእናንተ መስዋዕት ከከፈለላችሁ ሰው በላይ ሊሆን አይችልም። ገባችሁ?
እና ውድ ተመልካቾች እንግዲህ ተመልሰን መተናል ትላላችሁ። ይሄን ቪዲዮ ከሰራሁት ቢያንስ ከ2 ሰዓት 3 ሰዓት ይሆናል። ተመልሼ እንግዲህ ቆምኩበት እየቀጠልኩ ነው። እየቀጣጠላችሁ ስሙት እናንተም። እና ለማንኛውም እንግዲህ እንደነገርኳችሁ እና ሄሉሻ ትናንት መጥቶ ኡምሪ እነሱን ማለየት የለበትም። ምንም ቢሆን አብሯችሁ የነበረን ሰው ከምንም በላይ እንደነገርኳችሁ ማለት ሁኔታው ነው እንዳልኳችሁ። ዛሬ ለመጣ ሰው ብላችሁ ሳይሆን እናንተ እሱን መተው ያለባችሁ ወይም ደግሞ በሱ ምክንያት ሳይሆን ማቆም ያለባችሁ ግንኙነታችሁን ከዛ ሰው ጋር ምንድነው ማድረግ ያለባችሁ? በቃ ማንም ሰው በመሀላችሁ ገብቶ ምክንያት ሊሆን አይችልም። በቃ ካላስ እናንተ በራሳችሁ መንገድ የምትደርሱበት ነገር ካለ ማጣራት የምትችሉበት ካለ በራሳችሁ መንገድ ማጣራት ነው እንጂ ያንን ሰው አሁን ካንተ ልቅ ነው ምሬና ምን አለሁ እያለችሁ ነበርና ሄሉ በጣም አሳዝኖኛል። አንደኛ በደንብ አማርኛ አይችልምና በምን ሊያስረዳት በጣም ሲጨንቀው ይጨንቃል አይደል? ያሳዝናል። እና ብዙ ነገሮችን ግን እያገናኘ ነው ሲነግራት የነበረው። ለምን ታምኚዋለሽ? እውነት እሱ ጥላት ስለሆነ ነው፣ እኛን ለማለያየት ነው። እንዴት ይህን ታምኛለሽ? ትናንትና እኮ ኤሪክ ማን የሚባለው ይሄ ኡምሪ ለኤንዲ ራሱ በሱ ምክንያት ነው የመጣው። ስለዚህ ያን መረጃ ያለውንም ነገር ውሸቱን ሊሆን ይችላል። ኤንዲ ደግሞ አሁን የሚለው ያን ስለላከለት መረጃ ሊሆን ይችላልና ለምን በጥሩ ጎና አታስቢውም እያላት ነበር። ሄሉ ደግሞ ምርር ብላለች። የመጨረሻ ጭራሽ እወድሻለሁ ብሎ ቁጭ አላለም። እወድሻለሁ አለ። ስለዚህ ይሄ ሰውዬ የወንድሙ የሆነን ሰው የሆነች ሴት እወድሻለሁ ብሎ በግልጽ አማርኛ እየተናገረ እንዴት ትክክል ነው ብለን ልናምነው እንችላለን? እና ይህን በማገንዘብ እንግዲህ ሄሉሻ አንደኛ በሱ ፊት ባታመናጨቀው፣ ሁለተኛ ደግሞ ተረጋግታ በደንብ እሷ ነው አይደለም የሚለውን በግሏ ብታጣራ፣ በግሉ ብትጠይቀው፣ እሱን በግሏ ብዙ ነገሮች ማድረግ ትችላለች። እና እንደነገርኳችሁ እናንተ በህይወታችሁ ማንኛውም ሰው ከመሬት ተነስቶ መጥቶ እሱ እኮ እንዲህ ነው ቢላችሁ ባላችሁንም ወይም ደግሞ እናንተ ጋር የነበረን ሰው በደቂቃ ውስጥ እንደዚህ አርግፋችሁ በቃ እንደዚህ ነው ልክ ነው ብላችሁ የሌላን ሰው ሀሳብ መደገፍ ጥሩ አይደለም። ሀታ ለው ትክክል ቢሆን እንኳን ራሱ ያን መጥቶ በመሀላችሁ እናንተ እንድትለያዩ ያደረገውን ሰው በሱ ፊት ምንም አይነት ነገር መናገር የለባችሁም ብዬ ነው ማስበው። ትምህርት ይሆናችኋል። ስተካለ ቪዲዮ